ሰላም ጤና ይስጥልን ተመልካቾቻችን የሳምንታዊው የእንደራሴ ፕሮግራማችን ነው እንደራሴ በስቶኮች ምክር ቤት የስራ እንቅስቃሴ ላይ ትኩረት የሚያደርግ ዝግጅት ነው የዛሬው ዝግጅታችን በገቢዎችና ጉምሩክ ባለስልጣን አገልግሎት አሰጣጥ ላይ ትኩረት አድርጓል አብራችሁን ቆዩ ከዚሁ ጉዳይ ጋር በተያያዘ እንግዶችን እዚህ ስቱዲዮ ጋብዣለሁ የገቢዎችና ጉምሩክ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ እንዲሁም በባለስልጣኑ የጉምሩክ አሰራርና ድጋፍ ዳይሬክተር አቶ ጋይ ይብራ በስቶኮች ምክር ቤት የገቢዎችና ጉምሩክ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ብርሃኑ አበበ እንዲሁም ከንግዱ ማህበረሰብ ደግሞ አቶ ሁንልይ ጽጋቡ እዚህ ስቱዲዮ ተገኝቷል በመጀመሪያ እንግዶች እንኳን ደህና መጣችሁ ወደ ውይይታችን ከመግባታችን በፊት ቀጣዩን አጭር ፕሮግራም ተከታትለን እንመለስ በወሩ መጨረሻ ባሉት ጥቂት ቀናት እንዲህ አይነት ወረፋዎችንና ግርግሮችን በገቢዎችና ጉምሩክ ባለስልጣን ግብር መቀበያ ቢሮዎች ውስጥ ማየት የተለመደ ነው ባለስልጣኑ ከከፍተኛ ግብር ከፋዮች ገቢ ከሚሰበስብባቸው ተቋማት ውስጥ ከአፍሪካ ኢኮኖሚክስ ኮሚሽን ኢሲኤ ፊት ለፊት የሚገኘው ምዕራብ አዲስ አበባ አንዱ ነው በዳሳ ብሩ ከዓለም ገና አካባቢ ከ10,000 በላይ ደንበኞች በሚስተናገዱበት ወደዚህ ተቋም አገልግሎቱን ፍለጋ ከመጡት የባለስልጣኑ ደንበኞች ተርታ ይመደባል እሱ እንደሚለው ታዲያ ከግብር አከፋፈል ጋር ተያይዞ የባለስልጣኑ አገልግሎት አሰጣጥ ከጊዜ ወደ ጊዜ እየተሻሻለ መጥቷል በወሩ መጨረሻ ባሉት ጥቂት ቀናት የሚታዩ መጨናነቆች እኔን ጨምሮ በርካታ አገልግሎት ፈላጊዎች ዘግይተው በመምጣታቸው መፈጠሩን ይናገራል አገልግሎት አሰጣጡ ከሌሎች ክፍለ ከተማ በጣም የተሻለ ነው ግን የኛ ችግር ነው የህብረተሰቡ ችግር ነው ምንድነው አንድ እስከ 20 መምጣት ሲገባ ከ20 እስከ 30 ይጨናነቃል ያ ነው ችግር ትንሽ ጭንንቅ የፈጠረው ልክ እንደ በዳሳ ሁሉ ወደ ምዕራብ አዲስ አበባ ቢሮ በመምጣት የአገልግሎቱ ተጠቃሚ የሆነው ሌላው ግብር ከፋይ ኢብራሂም አብዱ ግብር ለመክፈልም ሆነ ተያያዥ አገልግሎቶችን ፍለጋ እሱን ጨምሮ ሌሎች የህብረተሰብ ክፍሎችም ወደ ባለስልጣኑ ቢሮ የሚመጡት በቀሩት ጥቂት ቀናት መሆኑን አብራርቷል ድሮ ነው ማቀው ገቢዎችን ብዙ ቦታ ነበርኩና ከድሮ ጋር ታወዳድረው በጣም ተለይቷል በጣም ተሻሽሏል አሁን ያለው ነገር ከድሮ ጋር ይወዳደርን በጣም ጥሩ ነው ለምሳሌ ሲስተም ላይ ቲን ነምበር ሲገባ ብዙ ነገር ይወጣልሃል ማየት ትችላለህ መከራከር ትችላለህ ከፍያለሁ አልከፈልኩም ብለና ዶክመንቱን ትይዛለህ ዶክመንቱን ታመጣለህ ዶክመንቱን አይቶ ያስተናግዱሃል አሁን ያለው ጥሩ ነገር ነው አሁን ለውጦች አሉ ምንድነው ደንበኛው ይመጣል አገልግሎቱን ያገኛል አሁን ችግር የፈጠረው ያለው ምንድነው ሁሉ አብዛኛው ደንበኛ በመጨረሻ ቀናቶች ባይመጣ ኖሮ ምንድነው እኛ ዝግጁ ነን በእኛ ባለሙያዎች ያለ ማስተናገድ ችግር የለም እንደ ችግር ማየው ምንድነው እንደምታየው በየቢሮ ስትሄድ በየመስኮቱ ስትሄድ ሁሉም ሰው እኩል ያስተናግደን ነው አንዳንድ ሰው ፈጥሮ ያስተናግድ ሰው አለ አንዳንድ ሰው ደግሞ በጣም ዘይግቶ ያስተናግዳል እና ፈጥሮና ዘይግቶ የሚያስተናግድ ሰው እኩል መሸለም የለበትምና እዚህ ጋር ያሉ ሰዎች አንድ ሰራተኛ በቀን ምን ያህል ሰው ያስተናግዳል በወር ምን ያህል ሰው ያስተናግዳል ከዛ በኋላ መስሪያ ቤቱ የራሱን ቦርድ አዘጋጅቶ የወሩ ጥሩ ሰራተኛ ተብሎ ፖስት ማድረግና ሰዎቹን ኢንከሬጅ ማድረግ አመቱ መጨረሻ ላይ ደግሞ እነሱንም መሸለም የሚል አመለካከት አለኝና ያ ሲሆን የሚሰራውን ሰው ታበረታታለህ የማይሰራውን ሰው ደግሞ እንዲሰራ ታነሳሳዋል በአዋጅ ቁጥር 587/2000 የተቋቋመው የገቢዎችና ጉምሩክ ባለስልጣን ኢኮኖሚው የሚያመነጨውን ግብርና ታክስ ከህዝቡ በመሰብሰብ በአገሪቱ የልማት እንቅስቃሴ ውስጥ ከፍተኛ ኃላፊነት የተጣለበት ተቋም ነው ባለስልጣኑ ከግብርና ታክስ አሰባሰብ እንዲሁም ከሙስናና ብልሹ አሰራሮች ጋር ተያይዞ በህዝቡ ከፍተኛ ቅሬታ ከሚቀርብባቸው የፌደራል ተቋማት አንዱ መሆኑ ይታወቃል የቋሚ ኮሚቴ ከተቋቋመበትና ስራ ውስጥ ከገባበት እና ድጋፍና ክትትል ማድረግ ከጀመረበት ጊዜ ጀምሮ በመስክ ምልከታም የምናረጋግጣቸው ጉዳዮች አሉ ቅሬታዎች ይመጡት ማለት ነው አንደኛ ከትላልቆቹ ግብር ከፋዎች ብንነሳ ግብር ከፋዎቹ በአንደኛ ደረጃ በሃ ደረጃ ላይ ያሉት ከፍተኛ ግብር ከፋዎች እና በላይ ደረጃ ያሉት ግብር ከፋዎች የሂሳብ አያያዝ ስርዓት ህጋዊ አሰራሮች አሉ ያንን ተከትሎ የሂሳብ ሪፖርታቸውን በተገቢው ሰርቶ የማቅረብ ጉዳይ ግልጽኝነት ችግር አለ ሁለተኛው ከዚህ ጋር ከኦዲት አሰራር ጋር ታይዞ የሚመጣው ነገር ምንድነው ከአቅም ማነስ ከባለሙያዎች አቅም ማነስም ከቅንነትም አልፎ የሚታዩ ችግሮች አሉ
መረጃዎች በተገቢ ተለይቶ መያዝና ሊቀነስላቸው የሚገባው ወጪ ሳይቀነስ የሚዘለልበትና ቅሬታ የሚያነሱ ጉዳዮች አሉ። የአገልግሎት አሰጣጡን በማዘመን ለደንበኞቹ ፈጣንና ቀልጣፋ አገልግሎት ለመስጠት ትኩረት አድርጎ ባከናወናቸው ስራዎችም ተገልጋዮች ባሉበት ክፍያቸውን የሚያሳውቁበት ስርዓት ዘርግቷል። ባለስልጣኑ ከፍተኛ ግብር ከፋዮችን በሚያስተናግድበት በአዲስ አበባ በተለምዶ ግሎባል ተብሎ በሚጠራው አካባቢ በሚገኘው ቢሮ በኢንተርኔት መቆራረጥ ችግር ምክንያት ባሉበት አገልግሎቱን ማግኘት ያልቻሉ ደንበኞቹ ወደ ቢሮው መጥተው ገቢ ሲያደርጉ አግኝተናቸዋል። አገልግሎት አሰጣጡ ጥሩ ነው፣ ግን ምንድነው ብዙውን ጊዜ ለምሳሌ ሲስተም ኢታክስ ሲስተሙ ወደ ሲወርድ ታሳቢ መሆን ያለበት የኔትወርኩ አክቲቭሊ መስራት አለ መስራቱን መታወቅ አለበት። አሁን መስሪያ ቤት ቢሰራ ሊኖረው እኔ እዚህ ተቀምጬ አልሰራም። ስለዚህ አገልግሎቱ ጥሩ ነው፣ ስታፉም ጥሩ ነው። አቀባበላቸው በፊት የነበረው ያው ማኑዋሊ ነው፣ ወረፋ ነው፣ በጣም የተጨናነቀ ነው፣ ችግር አለ። ልክ 30 ወይም 29 ላይ ብትመጡ ይሄ ግቢው ሰው ብቻ ነው። እዚህ መተ ብዙም ያህል ደቂቃ አትቆይም። ከቻልክ ያው ቢሮ የተወሰነውን አቃለ ትመጣለህ ኮኔክሽን ሲኖር። ያው የሚቀርው ነገር ደግሞ እዚህ መተ ያው በፍጥነት የምትጨርስበት አጋጣሚ አለ እና ከድሮ ጋር ስታነጻጽረው በጣም ልዩነት አለው። እዚህ መተን እንኳን ኮኔክሽን እምቢ ቢለን ያው ሰራተኞች አሉ በእነሱ ረዳትነት ያው ማኑዋሊ ቶሎ አሳውቀን ነው የምንሄደውና በጣም ቀልጣፋ አገልግሎት ነው ያለው። ያሁኑ በጣም ለውጥ አለ። በሲስተም መሆኑ በጣም ጥሩ ነው። በፊት በማኑዋል ነበር የምናሳውቀው ዶክመንት ይዘን መተን እና በጣም ወረፋ ነበር በፊት። አሁን ግን በቃ በአንድ ሰዓት በሁለት ሰዓት ውስጥ ሪፖርት አድርገን መሄድ እንችላለን። ይህች ክፍል የሰፖርት የምንሰጥበት ቢሮአቸው ቢሲላቸው ድጋፍ የሚያገኙበት ነው። በፊት የነበረው እንትን ያው ሰልፍ ነበር፣ ቁጥር ነበር፣ ቦርደር ነው። ያ ሰልፍ ቀርቷል። አንድ ሰው በፈለገው ቀን አዋጁ የሚሰጠውን የአንድ ወር ጊዜ ወይንም ደግሞ የአራት ወር ጊዜ አንድን ግብር ለማሳወቅ ይሰጣልና በፈለገው ቀን ወይንም ያ ሂሳቡ በደረሰለት ቀን የትም ቦታ ሆኖ ኢንተርኔት አክሰስ ካለ ድረስ ማሳወቅ ይችላል። ያንን ነው የፈጠርንለት። አገልግሎት አሰጣጡን የበለጠ ሊያቀላጥፉ የሚችሉ ቴክኖሎጂዎች ያው ከዚህ በፊት የምንጠቀምባቸው አሉ። ለምሳሌ ከሀገር ውስጥ ታክስ ጋር በተያያዘ የተቀናጀ የመንግስት ታክስ አስተዳደር ስርዓት ወይም ሲክታስ የምንለው አለ። ይሄ ሲክታስ አሁን ባለንበት ተጨባጭ ሁኔታ የማሳደግ ያሉበት ችግሮች አሉ። እነዛን ችግሮችን ለይተን ስናበቃ እነሱን የሚቀረፍበት ሁኔታዎችን የማመቻቸትና የመስራት ከሲክታስ ጋር ደግሞ አብሮ የሚታዩ ሌሎች የአገልግሎት አሰጣጡን በላቀ ደረጃ ላይ ያሳድጉ የሚችሉ ቴክኖሎጂዎችን የመጠቀም ለምሳሌ ኢፋይሊንግ የምንለው አለ። ግብር ከፋዩ ወደ ታክስ ማዕከላት መምጣት ሳያስፈልገው ባለበት ሆኖ ግብሩን የሚያስታውቅበት። ሌላው ኢፔይመንት ነው። ይሄ ያው በሂደት ላይ ነው። ከብሔራዊ ባንክ ጋር ተገናኝተን ወይ በጋራ የምንሰራው አለ። ስለዚህ እዚህ አካባቢ ላይም እነዚህ ከቴክኖሎጂ ድጋፎች ጋር ከጉምሩክ ጋር ብናያይዘው ከዚህ በፊት ስንጠቀምበት የነበረውና ረጅም ጊዜ የቆየው የአሲኩዳ ፕላስ የሚባል የመረጃ ቴክኖሎጂ አውታር አለ። ይሄን ደግሞ ኢትዮጵያን ከስተም ማኔጅመንት ሲስተም ይሄንን አፕግሬድ የማድረግ አሁን ያሉበት ክፍተቶችን አሁን ይሄ የሚደፍን ነው የሚሆነው ማለት ነው። ይሄ ተደፈነ ማለት ደግሞ በአገልግሎት አሰጣጡ ላይ ከፍተኛ ለውጥ የሚያመጣ ነው የሚሆነው። የሀገሪቱን የልማት እንቅስቃሴ ከውጭ በሚገኝ ብድር ከመሸፈን ይልቅ በሀገር ውስጥ ገቢ ለመሸፈን ከ200 ቢሊዮን ብር በላይ እንዲያመነጭ የሚጠበቅበትን የገቢዎችና ጉምሩክ ባለስልጣን በቴክኖሎጂና በአመራር ብቃቱ ለማጎልበት ያስችል ዘንድ የሕዝብ ተወካዮች ምክር ቤት ድጋፍና ክትትል እንዲያደርግ የአሰራር ስርዓትም ተዘርግቷል። ተቋሙ ከህብረተሰቡ የሚመጡ ቅሬታዎችን መፍታት እንዲችል በምክር ቤቱ በኩል ድጋፍ የሚያደርግለት የገቢዎችና ጉምሩክ ጉዳዮች ቋሚ ኮሚቴ ነው። በመስክ ምልከታ ካየናቸው ውስጥ ለውጦች አሉ። አሁን እይታችን ካየነው አዲስ አበባ መርካቶ ቁጥር 2 አይተናል። እዛ አካባቢ ላይ ያሉት እነሱት ቅሬታዎች ምንድነው? በተለይ የግብር ከፋዩ ማህበረሰብ የሚያነሳው ከደረሰኝ አሰጣጥ ጋር ያሉት ክፍተቶችና እንዲሁም ከዊዞልዲንግ ታክስ ጋር ታይዘው የሚነሱ ጉዳዮች አሉ። እዚህ ጋር ዊዞልድ የሚያደርጉ
የግብር ከፋይ ነጋዴው አለ። እዚህ ጋር ደግሞ ዞን ለማያደርጉ አሉ። በዚህ መሀል የንግድ ውድድሩ ላይ ጫና አሳድሮብናል። ይሄ ነገር ዊዞልድ የሚያደርጉትና በዚህ መካከል ውድድሩ ተገቢነት የለውም የሚል ቅሬታዎች ይነሳሉ። እነዚህን ይዘን ለተቋሙ እና ለመመለከታቸው አካላት በጋራ ሆነው ማየት እንደሚገባቸው አስተያየታችን ሰጥተናል ማለት ነው። የተወካዮች ምክር ቤት የታክስና ጉምሩክ ቋሚ ኮሚቴ ሪፖርት እናቀርብላቸዋለን። ሪፖርቱን መነሻ በማድረግ ግብረ መልስ ይሰጣሉ። ግብረ መልስ የሚሰጡት የተቋሙ ከፍተኛው አመራርና የቅርንጫፎች ከፍተኛ አመራር የቅርንጫፍ ስራ አስኪያጆች በተገኙበት በቀረበው ሪፖርት ላይ ግብረ መልስ ይሰጣል። እነዛ ግብረ መልሶች ምንድናቸው? የኛ ክፍተቶች የሚያሳዩ ናቸው። ይሄ ብቻም አይደለም፣ የመስክ ስራዎች አሉት። ሪፖርቱም ከያዘ ወይም ያን ይዞ ካበቃ በኋላ ወዴት ነው የሚወየ ታክስ ማዕከሉ ይመጣል። ግብር ከፋዩን ያነጋግራል። የኛን አሰራር በመስክ ምልከታ መረጃ ይሰበስባል። የሌሎች ስቴክሆልደርስ ያገባኛል ባዮች ጋር ከነሱ ጋር ግንኙነት አድርጎ መረጃዎችን አሰባስቦ ያንን ሪፖርት ቁጭ ብሎ ከተቋሙ በላይ አመራር ጋር ቁጭ ብሎ ይገመገማል። ክፍተቶቻችንን ያሳየናል። በዛው ልክ የምናሻሽልበትን ግባቶች የሚሰጡበት ሁኔታ ነው ያለውና ያለን ግንኙነት ያው በዚህ አይነት መልኩ ነው። በገቢዎችና ጉምሩክ ባለስልጣን በምዕራብ አዲስ አበባ ቅርንጫፍ ግብርና ታክስ ለመክፈልና ተያያዥ ጉዳዮችን ለማስፈጸም የመጡ ተገልጋዮች ባለስልጣኑ ደንበኞች በወሩ መጨረሻ ቀናት ለሚፈጥሯቸው መጨናነቆች መፍትሄ በመፈለግ ፈጣን አገልግሎት የሚያገኙባቸውን አሰራሮች እንዲፈትሽም ጥሪ አቅርበዋል። ሰው በሚበዛበት ጊዜ ካሸሮች ቢበዙ ይህ ሁሉ ህዝብ አይጉላለም፣ ቀን ሙሉ እዚሁ አይውልም። መጨረሻ አካባቢ ላይ የሰው ችግር ሊሆን ይችላል፣ ብዙ ሰው አለ እዚህ ቤት ውስጥ። ግን ይሄ ችግር ነው፣ እንደ ችግር ታይቶ መፍትሄ ሊፈለግለት ይገባል እንጂ ደረጃ ላይ ሁሉ ሰው መቆም የለበትም። ኖርማሊ በዚህ በገቢዎች ብቻ ሳይሆን ሌላ መስሪያ ቤት ስትሄድ በጣም ብዙ ሰው አለ እና አገልግሎት የሚሰጠው በተራ ነው፣ ወንበር ላይ የተሽከሸከ ማለት ነው። ይሄ ደግሞ መቆም አለበት እና ሌላ መፍትሄ መፈለግ አለበት እና ምልህ ይሄ መስሪያ ቤት ብቻ ሌሎች መስሪያ ቤት ከትምህርት ተቋማት ጋር በመነጋገር ይሄን ነገር ማስጠናትና መፍትሄ መፈለግ። ይሄ አሁን ችግር ነው። እንደ ችግር ካላየው አንድ ነገር መፍትሄ መፈለግ አትችልም። በሬዲዮ በቴሌቪዥን ይነገራል፣ በሰዓቱ ነው ከፈሉ፣ ግን ሰው በሰዓቱ እየመጣ አይከፍልም በተለያየ ምክንያት። ኖርማሊ የኛንም ችግር ማጥናት ሊሆን ይችላል፣ ለምን ዘግይተን እንደምንመጣ ሰው ችግሩን ለመፍታት አደሴም ታይም ደግሞ እዚህ ሰው ሲበዛ እዚህ ጋር የበዛውን ሰው በምን መልክ ማስተናገድ አለብኝ ብለ የሆነ ዘዴ መፍጠር የተሻለ ይመስለኛል። ምንም ትራንዛክሽን የለኝም፣ ምንም የተጨማሪ እሴት ታክስ የሚከፈልበት ግብይት አልፈጸምኩም የሚል አንድ ግብር ከፋይ ከ1 እስከ 10 ወር በከገባ ከ1 እስከ 10 ተመላሽ ያለው አለ። የግባት ተመላሽ ማለት ነው። ተመላሽ ያለው ደግሞ ከ11 እስከ 20 ተመላሽ ያለው ወይም ክሬዲት ያለው ማለት ነው። ከ21 እስከ 30 ደግሞ ክፍያ ያለው ፔመንት ያለው ብለን መርሃ ግብር አውጥተናል። ይሄን አስተምራናቸዋል ማለት አስተምራለሁ፣ ተቋሙ አስተምሯል ግብር ከፋዩ። አሁን ትልቁ ችግር ያለው ምንድነው? ሁሉም ተሰብስቦ የሚመጣው በዚህ መጨረሻ ቀናቶች ውስጥ ነው፣ በ25 26 27። እኛ እንደው በእንትን ደረጃ ላይ እንትን ከተባለ እንግዲህ ከ25 እስከ 30 የመጡትን በተለይ ክፍያ ላላቸው ቅድሚያ መስጠት ያስፈልጋል በመርህ ደረጃ። ነገር ግን እያደረግን ያለ ነው በመጣ በቅደም ተከተል ነው የተስተናገዳል። ምናልባት ገንዘቡ በዛን ጊዜ እስከዛን ጊዜ ድረስ የሚቆይ ከሆነ ለግብር የሚከፈለው እጠቀሙበታለሁ የሚል ነገር እንድምታይዘው ነው ግብር ከፋዩ የሚሄደው ማለት ነው። on behalf of their advantage ከራሱ ጠቀሜታ አንፃር አይቶ ጊዜን ያለመጠቀም ችግሮች አሉ። ከዛም አንፃር ግብር ከፋዩም ራሱን እያየ በተቀመጠላቸው ጊዜ ገደብ ውስጥ ሳይጨናነቅ ግብሩንና ግዳጁን የሚወጣበት አግባብ መከተል አለበት የሚል እኛም እንደ ቋሚ ኮሚቴ ይሄንን መልእክት ማስተላለፍ ፈልጋለሁ። ሁለተኛው ችግር የባለስልጣን መስሪያ ቤቱ ይሄንን ችግሮች በዚህ ጊዜ የሚመጡትን ጫና ለመቅረፍ ራሱን በተገቢው ራሱን አዘጋጅቶ ቅልጥፍናውን በምን አግባብ ማሳለጥ ይችላል የሚለው ነገር አርቆ ማየት ይገባል። እንግዲህ የገቢዎችና ጉምሩክ ባለስልጣን ከተገልጋዩ ማህበረሰብ ለበርካታ ጊዜያት በርካታ ቅሬታዎች የሚነሱበት ባለስልጣን ነው። እነዚህን ቅሬታዎች መፍታት ለምን አልተቻለም? በእኛ አገልግሎት አሰጣጥ ላይ ቀደም ሲል እንደተገለጸው በርካታ የሚነሱ ጉድለቶች አሉ። አንዱና ትልቁ ነገር ከአመለካከት ጋር የሚያያዝ ችግር ነው። ባለሙያዎቻችን
ፈጣንና ቀልጣፋ አገልግሎት መስጠት ካልተቻለ ገቢው ሊመጣ እንደማይችል በአመለካከት ደረጃ ማመን ይኖርባቸዋል። ባለስልጣኑ ፍላጎትና ካስቀመጠው ስታንዳርድ ውጭ በፍጥነት አገልግሎት በመስጠት በኩል ሰፊ ክፍተት እንዳለ እኛም እየገመገምን በአገልግሎት አሰጣጥ ላይ ችግር የሚፈጥሩ አካላት ላይ ከምንም በላይ የባህሪ ለውጥ እንዲያመጡ የማስተማር ስራ ላይ ትኩረት ሰጥተን እየሰራን ያለ ነው። ምናልባት ቀደም ሲል ባለስልጣኑ ባለሙያዎቹን የሚቀርጽበት አንድ የስልጠና ማዕከል አልነበረውም። በአሁኑ ወቅት ግን ቴክኒካሊ ሰዎችን ለማጠናከር የሰዎችን ክህሎት ለመጨመር ከማሰልጠን በተጨማሪ የባህሪ ለውጥ ለማምጣት የሚያስችልም ስልጠና ለመስጠት ራሱን የቻለ ሞጁል በማዘጋጀት ላይ ነው ያለ ነው። ከዚህ በዘለለ ግን በስነ ምግባር ጉለት በኩል የሚያስተጓጉሉትን ባለስልጣን መስሪያ ቤቱ በደረሰበት አግባብ ተጠያቂ እያደረገ ነው ያለው። ከምንም በላይ ደግሞ አገልግሎት አሰጣጡን ለማሻሻል የገቢዎችና ጉምሩክ ባለስልጣን ብቻ ሳይሆን ከነጋዴው ማህበረሰብ ጋራ በጣም ተሳስሮ መስራት ይጠይቃል። ምክንያቱም ገቢዎችና ጉምሩክ ባለስልጣን የፈለገውን ያህል አገልግሎቱን ለማሻሻል ስርዓት ቢዘረጋ አደረጃጀት ቢቀርጽ የግብር ከፋዩ ጋራ ተዛምዶ ወይም ደግሞ ተሳስሮ መስራት ካልተቻለ አስቸጋሪ ነገር ነውና ስለዚህ አገልግሎት አሰጣጣችን እንዴት እናሻሽል የሚለውን ስለዚህ አካካላውን የአገልግሎት አሰጣጡ አሁንም ችግር አለበት ማለት ነው። አዎ ችግር አለበት። ከነበረው ግን ለማሻሻል ጥረት ተደርጓል። እንዴት ነው የምናሻሽለው? ወደ ኋላ ልመጣበት እንችላለን። ለማሻሻል ግን ጥረት እየተደረገ ነው ያለው። እስቲ አቶ ብርሃኑ የሕዝብ ተወካዮች ምክር ቤት በተለይ እናንተ ቋሚ ኮሚቴ የገቢዎችና ጉምሩክ ባለስልጣን ቢሮዎች አገልግሎት የሚሰጡባቸው አካባቢ የመስክ ምልከታ አድርጋችሁ ተገልጋዩ የሚያነሳቸው ቅሬታዎች ምን እንደሆኑ ተገንዝባችሁ ከባለስልጣኑ ጋር ችግሮችን ለመፍታት ሄዳችሁበት ርቀት ካለ ቢገልጹልኝ። የገቢዎችና ጉምሩክ ጉዳይ ቋሚ ኮሚቴ ለዚሁ ድጋፍ እንዲሰጥ በተለይ ዘንድሮ ከመንግስት በተሰጠው ከፍተኛ ትኩረት በአዲስ የተዋቀረበት አግባብ ነው ያለው። ስራውን ከጀመርን ጊዜ ጀምሮ የሴክተር መስሪያ ቤቱን ሪፖርትና ሁለተኛ በመስክ ምልከታ ያሉትን አገልግሎት አሰጣጥ ምን ይመስላል የሚለውን ነገር እየተከታተል ያሉትን ነገሮች ለይተን ለተቋሙም ድጋፍ ይደረጋል። አሁን ለተነሳው ቅሬታ በተገቢው በተፈለገው ልክ አልተፈታም የሚለው ነገር ከመስሪያ ቤቱ ባህሪ አንፃር ማየቱ ተገቢ ይመስለኛል። አንደኛ አሁን በተጓዝንበት ርቀት ያለንበት ደረጃ ማየት ነው። በጣም ትልቅ ገቢ የሚሰበሰብበትና ትልቅ አገልግሎት የሚሰጥበት ተቋም ነው። በዛው ልክ ደግሞ የተለያዩ አመለካከቶች የሚንጸባረቁበት ፍላጎቶችን በዙበት ሁኔታ ነው ያለው። አንደኛው ከተገልጋዩ አንፃር ማየት ይቻላል። ሁለተኛው አገልግሎት ሰጪው ተገልጋዩ የሚያነሳቸው ተገልጋዩ አካባቢ የሚነሱ በተቋሙ ላይ የሚነሱት የተቀላጠፈ አገልግሎት ማግኘቱ ላይ ነው። ይሄ ተቋሙ ያስቀመጠው ህጋዊ አሰራሮች አሉ። ህጋዊ አሰራሮችን አንደኛ ያንን ይዘን በቅንነት አገልግሎት መስጠት ነው። ትልቁ ነገር ቅንነቱ ካለ አገልግሎቱን በተቀላጠፈና ተገቢውን አገልግሎት መስጠት ይቻላል። አንዱ ማየው ከቅንነት አንፃር ነው። ሰራተኞች አካባቢ ላይ ያለው ቅንነት በተገቢው መቅረፍ ላይ አሁንም ተገዳሮቱ አለ። እዛ አካባቢ ላይ መስራት ያስፈልጋል። ሁለተኛ ከተገልጋዩም አንፃር ሲታይ ተገልጋዩም ጊዜውን መጠቀም መቻል አለበት። የተሰጠውን ጊዜ የተቀመጡ ደረጃዎች አሉ። አገልግሎቱ የሚሰጥበትን ጊዜም አለ። ያንን በተገቢው መብትና ግዴታውን ለይቶ ህጋዊ ስርዓቱን ተከትሎ አገልግሎቱን የማግኘት መብት አለው። ከዛ ባለፈ ከቅንነት የሚመነጩና ችግሮች የሚፈጥሩትን መታገል መቻል አለበት። እዛ አካባቢ የሚታዩ መፈታት ያለባቸው ጉዳዮች አሉ ማለት ነው። ከተገልጋዩ አንፃር ተገልጋዩ አብዛኛውን ጊዜ አገልግሎቱን ለማግኘት የሚመጣው በወሩ መጨረሻ ባሉት ጥቂት ቀናት ውስጥ ነው። በእነዚህ ቀናት ውስጥ የሚፈጠረውን የአገልግሎት መጨናነቅ ባለስልጣኑ እንዴት ነው እየፈታ ያለው? ግብር ከፋዩ ባዶ የሚያሳውቅ ተመላሽ ያሳውቅ በክፍያ የሚያሳውቅ የሚመጣው መጨረሻ ላይ ነው። ክፍያ የሚያሳውቀው መጨረሻ የሚመጣበት የራሱ ምክንያት አለው። ምክንያቱም ምንድነው? እስከ 30 ባለችው ጊዜ
ከሌላ ከሶስተኛ ወገን በውክልና የሰበሰበውን ተጨማሪ እሴት ታክስ ሊጠቀምበት ይፈልጋል። የንግድ ስራውን ሊያንቀሳቅስበት የንግድ ስራውን ሊያቀላጥፍበት ሊሰራበት ይፈልጋል። ይሄን እያወቀ ግብር ከማን ነው የገቢዎችና ጉምሩክ ባለስልጣንም ለወርኪንግ ካፒታል ያውለው እንደሰበሰበ ዳይዋን ሳይሆን ማምጣት ያለበት እስከ 30 ድረስ ጠብቆ ግብርና ታክሱን ማሳወቅ አለበት ሲባል የተጨማሪ እሴት ታክስ ግብሩን መሰብሰብ ብቻ ሳይሆን ኢንቨስትመንትና ንግዱንም መደገፍ ስለሆነ በዚህ በኩል መደገፍ አለብኝ የሚል ህጉ ሆን ብሎ ግብር ከፋዩን ከመጥቀም አኳያ ያስቀመጠው ህግ ነው። ስለዚህ አሁን እዛ መጨናነቁ ሲፈጠር ተገልጋዩ ከራሱ የፈጠረው መሆኑን አይደለም ለኛ እየነገረን ያለው። በተዘዋወርንባቸው አካባቢዎች ያነጋገርናቸው ተገልጋዮች የሚሉት በዛን ወቅት ራሱ ባሉት 3-4 ቀናት ውስጥ ቢሮ ቁጭ ብለው ከሚውሉ መተውታች ወረድ ብለው ድጋፍ መስጠት አገልግሎቱን የምናገኝበትን ሁኔታ የማመቻቸት ፈጣን አገልግሎት ቀልጣፋ አገልግሎት እንድናገኝ የማድረግ ስራ አይሰሩም የሚሉ ቅሬታዎችንም ያነሳሉ። በዋነኛነት ስርዓቱንና ከግብር ከፋዩ ጋር የተገናኘንበትን አግባብ ነው እንጂ ያስቀመጥኩ ያለሁት በዚህ ሰዓት ከስራ ቦታቸው የማይገኙ ስነ ምግባር የጎደላቸው የኛ ባለሙያዎች የሉም ብሎ መውሰድ አይቻልም። አቶ ሆኑልኝ እንዴት ነው የእርስዎ ግብር አከፋፈል? በመጨረሻው በወሩ መጨረሻ ባሉት ቀናት ነው የሚመጡት ወይንስ ባለስልጣኑ ባስቀመጠው ቀናት መተው ነው ግብር የሚከፍሉት? አጠቃላይ አገልግሎቱን እንዴት አገኙት? የራሴን ግብር ለመክፈል በሚሄድበት ጊዜ በዋናው መስሪያ ቤት ብቻ አይደለም በየአንዳንድ ክፍለ ከተማዎችም የተዘዋወርኩ አይቻለሁ። እንደተባለው በወር መጨረሻ ላይ መጨናነቅ አለ። የዛ የመጨናነቅ ደግሞ አለ ለማቃለል እንቅፋት የሚሆነው ደግሞ በዋናነት የኔትወርክ ችግር፣ ሁለት የሰራተኛ ብቃት። እርግጥ ጎበዝ ሰራተኞች አሉ፣ ግን ከዛ አንጻር ደግሞ ብቃት የሌላቸው ሰራተኞች አሉ። ምናልባት ይሄን አቶ ሆኑልኝ ኔትወርክ ያሉትን ነገር ቢያብራሩልኝ ጥሩ ነው። ኔትወርኩ የሚፈጠረው በማንና በማን መካከል ነው? በቴሌና በመስሪያ ቤቱ አገልግሎት አሰጣጡ ጋር በዚህ የተነሳ ግብር ከፋዩ መጥቶ ቁጭ ብሎ ኔትወርክ የለም እየተባለ ቁጭ ብሎ ሲጠብቅ ውሎ ይሄዳል፣ በማግስቱ ይመጣል። ይሄ አንዱ ችግር ነው። ሌላው እንደተባለው የሰበሰበውን ታክስ በወቅቱ የመክፈል አለመኖር ጉዳይም ችግር አለ። ይሄን የምንደብቀው አይደለም፣ ይሰሩበታል። ይሄ ሊቀረፍ የሚችልበትን ሁኔታ እኛ ምክር ቤታችንም በግልም ተገቢውን ጥረት እናደርጋለን። ዋናው ችግሩ ሁለቱ ግብር ከፋዩና ግብር ሰብሳቢው አካል አሁን ወይዘሮ ነጻነት እንዳሉት እቅድ ይታቀዳል። እቅዱ ተሰብስበን ይገለጽልናል። በየሩብ ዓመቱም አፈጻጸሙ የንግዱ ማህበረሰብ ባለበት ይነገራል። በዛም ጊዜ አስተያየት ይሰጣል። ትልቁ ችግር እዚህ ላይ ነው ያለው። እቅድ መስሪያ ቤቱ ያቅዳል፣ አቅዶ ለንግዱ ማህበረሰብ ይገልጣል። የንግዱ ማህበረሰብ በታቀደው እቅድ ላይ ተሰብስቦ መወያየት ማለት ተሳተፈ ማለት አይደለም። ያ እቅድ የተለጠጠ ይሆንና ወደ መሬት በሚወርድበት ጊዜ ከንግዱ ማህበረሰብ ብቻም አይደለም ከተጠቃሚው ላይ ነው የሚወርደው። ምክንያቱም ከተጠቃሚው ነው ተሰብስቦ ነጋዴው ለግብር ሰብሳቢው የሚሰጠው። ይሄ ተናቦ እቅድ በእንዲህ አይነት ሁኔታ የተጠቃሚውን ህብረተሰብ አቅም ያገናዘበ የምናወጣው እቅድ። እርግጥ ፍላጎታችን በዚህ በግብርና በታክስ የሚሰበሰብ ለሀገሪቱ ልማት ለመዋል እንደሆነ ዛሬ ሁሉም ይገነዘባል። ግን ያንበሳ ያህል ጮሃለሁ ብላ ምንድናት ተሰንጥቃ ሞተች እንደተባለው እንዳይሆን ይሄ ተጠቃሚው ህብረተሰብ ይሄንን ግብር የመክፈል አቅም አለው ወይ የሚከፍሉት? አሁን እርስዎ እያወሩኝ ያሉት አቶ ሆኑልኝ ከግብር አጣጣሉ ጋር ተያይዞ ነው። ግብር እንዲከፍል
ከዛ ጋር ሳይሆን አሁን ከአገልግሎት አሰጣጡ ጋር አጠቃላይ ያለው ሁኔታ ምን ይመስላል? አገልግሎት እንዴት አገኙት? ምንድናቸው በዋናነት ቢሮዎቹ ላይ ያለው ችግር? የአገልግሎት አሰጣጡ በመጀመሪያ እኮ አገልግሎት አሰጣጡ የሚመነጨው ከእቅዱ ነው። እቅዱ ሲታቀድ የአገልግሎት ማስተናገጃው ከእቅዱ ጋራ የተጣጣመ ከሆነ እየተጣጣመ ሊሄድ ይችላል። አንዱ ክፍተት እዚህ ላይ ነው። ሁለተኛው ስለዚህ አሁን እያሉኝ ያሉት ነገር ግብር ከፋዩ ላይ ከአቅም በላይ ግብር ስለሚጣልበት መክፈል ላይ ወደ ኋላ ይቀራል ነው። እሱም አለ፣ ቅሬታ የማቅረብ እንትን ሁኔታም አለ። ሌላው ደግሞ አሁን እንዳነሳው የአገልግሎት አሰጣጡ ቅድም በዋናነት በዚህ በመጨናነቁ የኔትወርክ ጉዳይና የብቃት ያለው የሰራተኛ ጉዳይ እንደገና ደግሞ በወሩ ለምን እናንተስ በወሩ መጨረሻ ባሉ ቀናት ትመጣላችሁ እርሶን ጨምሮ? እኔ ሪከርዴን ማሳየት እችላለሁ። እንደዛ የለም። በእኛ መቼ ነው ሄደው የሚከፍሉት? እሱ እኛ ሄደን እኔ ሂጄ የምከፍልባቸው ጊዜያቶች ለሰራተኞቼ የሰጠሁት መመሪያ ላይ ከ1 እስከ 5 ነው። ወሩ በገባ ከ1 እስከ 5 ግን ሰራተኞች ደረሰኞችን ለማሰባሰብ አንዳንድ ነገር ለማድረግ ምን ለማድረግ ትንሽ ይሄዳሉ። ቢያንስ እስከ 20 ድረስ ግን ያጠናቅቃሉ፣ ከፍለው ያጠናቅቃሉ። ስለዚህ አሁን ይሄ ችግሩ እዛ መጨናነቁ ላይ ያለው በወሩ መጨረሻ ቀናት የሚፈጠረው ከአገልግሎት አሰጣጥ ላይ የሚፈጠረው መጨናነቅ ከግብር ከፋዩም ከአገልግሎት ሰጪውም የሚመነጭ ነው። ከሁሉ ግን በዋናነት ማን ጋር እንጣለው? አሁን ችግሩ ማን ጋር ያለው? ችግሩ በዋናነት ግብር ከፋዩ ላይ ነው። ይጋራዋል። ከዚህኛው ነው ብለህ እንትን የምትለው አይደለም። እንደ እርስዎ ከንግዱ ማህበረሰብም ስለመጡ የንግዱ ነጋዴም ስለሆኑ ችግሩን ግን በዋናነት ማን ጋር እናስቀምጠው? እንግዲህ ግብር ከፋዩ በተወሰነለት ጊዜ ሄዶ መክፈል ይኖርበታል። እንደተባለው ወሩ ካለቀ ከ1 እስከ 30 ባለው ጊዜ ውስጥ ቀርቦ መክፈል ይኖርበታል። ይህን ቀርቦ ላለመክፈል ግን ቅድም ወይዘሮ ነጻነት እንዳሉት ገንዘቧን ይገለገልባታል። ይሄ የሚደበቅ እንትን አይደለም። አንዱ ይሄ ነው። ሁለተኛ ከ23 በኋላ ከ23 በፈረንጅ እንትን ስለሆነ አቆጣጠር ስለሆነ እንትን የሚሉት ከዛ በኋላ ወሩ መዝጊያ ስለሆነ በሚሄድበት ጊዜ ቅድም እንዳልኩት የኔትወርክ ችግር አለ። ብዙ ተገልጋይም ስለሚመጣ የመጨናነቁ ጉዳይ አለ። እነዚህ ጉዳዮች አሉ። ዋናው እንትን ቅሬታው እዚህ ላይ አይደለም። የንግዱ ቅድም በመጀመሪያ ባነሳው ጥያቄ ለወይዘሮ ነጻነት የንግዱ ማህበረሰብ ቅሬታ ምንድነው ያ ቅሬታ? እሷ ናት። አንደኛ አመዳደቡ ማለት የግብር አመዳደቡ ከከፋዩ አቅም ጋራ ከገዢው አቅም ጋራ የተጣጣመ አለመሆን። ይሄ አሁን በዚህ አመት በ2009 የተደረገው ምደባ ለ2000 ከወይዘሮ ነጻነት ጋራ ብዙ ጊዜ ተገናኝተን ተነጋግረናል። ከፍተኛ ቅሬታ የፈጠረው ይሄ ነው። በጣም ከነበረው 5፣ 6፣ 7 እጥፍ ነው የተጠየቀው። ከዛ የቅሬታ አፈታት መዋቅሩ ተዘረጋ። በዛ የተፈታ አለ፣ ያልተፈታም አለ። ስቲል እስካሁን ድረስ ቅሬታ የሚቀርብ አገልግሎት አሰጣጡ ላይ ግን ከግብር ከፋዩ ጋር ነው በዋናነት ችግሩ ልናነሳው ምን ከሁለቱም ቢሆን ግን በዋናነት ዘግይቶ የሚመጣው የማስተናገድ ችግርም አለ፣ የግብር ከፋዩም ችግር አለ። ይሄን ጥያቄ ደጋግሜ ማነሳው በወሩ መጨረሻ ባሉት ቀናት አለ። ከዛ በፊትም ሄጄ ቼክ ሳደርግ ሳጣራ በወሩ መጨረሻ ባሉት ቀናት ነው ተገልጋዩ በብዛት ተጨናንቆ ቢሮዎቹ የሚታዩት። ይሄን ይወስዳል። የንግዱ ማህበረሰብ መውሰድ አለበት። ይሄ መታረምና መስተካከል ያለበት ጉዳይ። እሺ ወደ አቶ ጋይ ልምጣና ከዚህ ከወጪና ገቢ ንግዱ ጋር ተያይዞ አሁንም ቢሆን ተገልጋዮች ቅሬታ ያነሳሉ። ቀልጣፋና ፈጣን አገልግሎት የለም ይባላል። ለምንድን ነው ቀልጣፋና ፈጣን አገልግሎት መስጠት ያልተቻለው? በባህሪው የጉምሩክ አገልግሎት ዓለም አቀፍ ባህሪ ያለው ነውና የአሰራር ስርዓቱም ዓለም አቀፋዊ ነው። የዓለም ጉምሩክ ድርጅት ያወጣው አሰራር መሰረት አድርገን ነው እኛ የምንሰራው ወደ አገራችን አምጥተን በአዋጅም በአሰራርም የተደገፈና ከአሰራርና ከስታንዳርድ አንጻር ችግር የለበትም።
ለምንድን ነው ችግር ማይኖረው? በተለይ የጉምሩክን ክፍል ነጠላ አድርጌ ስመለከት የምናወጣቸው መመሪያዎች፣ ደንቦችና አዋጆች ከነጋዴ ማህበረሰብ ከቻምበር ኦፍ ኮመርስ እና ከጉምሩክ አስተላላፊዎች ግብአት እንሰበስባለን። ይሄ ነገር ያሰራናል ወይስ አያሰራንም ከመውጣቱ በፊት። ስለዚህ ዓለም አቀፍ ስታንዳርዶቹም ይሄን ነው ተደራሽ መሆን አለበት፣ ግልጽነት መኖር አለበት፣ ኮመንት ሊያደርጉበት ይገባል፣ አስተያየት ሊሰጡበት ይገባል በአሰራሮቹ የሚል ነገር ነው ያለው በዓለም አቀፍ ደረጃ የተቀመጠና ከዚህ አንግል ስንቃኘው አገልግሎቱ አሰራሩ ችግር የለበትም ከአሰራር አንጻር ስንወስደው ማለት ነው። ይሄንን በየሩብ ዓመቱም በየጊዜውም እንገመግማለን ከሚመለከተው የባለድርሻ አካላት ጋር እዛ ስንገመግም ስንነጋገር ቅድም እንደተባለው እቅድ ብቻ ሳይሆን አፈጻጸማችንም ጭምር እና ያጋጠሙ ችግሮችንም በጋራ እንገመግማለንና ችግሮች የሚባሉ የሚነሱት ነቅሰን ይዘን እነዚህ የመልካም አስተዳደር ችግሮች ናቸው ብለን ነቅሰን ይዘና እነሱ እንፈታለን በጋራ ከነሱም የጎደሉ ነገር ካሉ እንዲያስተካክሉ ከኛ የጎደሉ ካለም የግልጽነት ያስተካከልን የምንሄድበት ነገር አለና እዛ ሲነሳ ምንድነው የአቅም ውስንነት አለ ነው አንድ የተለየ ችግር ማለት ተቋሙ የአቅም ውስንነት አለበት። ሁለተኛ ሲያነሱት ልምድ ያላቸው ሰራተኞች ለረጅም ጊዜ አይቆዩም አዳዲስ ስለሚሆኑ ህጉና ደንቡ ከመተዋወቅ አንጻር ጊዜ ስለሚወስድ የጥራት ያለው አገልግሎት እየተሰጠን አይደለም የሚል ነገር ያነሳሉና እነዚህን እንደ ችግር ባለስልጣን ወስዶ ምንድነው ያደረጋቸው ባለስልጣኑ የስልጠና ማዕከል እንዲያቋቁም አድርጎ አሁን ሁሉም ተለርሜድ የሆነ ማለት ነው ስፔሲፊክ ለስራው የሚመለከት አሁን ትራንዚት የሚሰራ ከሆነ ትራንዚት ብቻ እንዲሰለጥንና መመሪያው ላይ ያለው አሰራር ላይ ያለው ዓለም አቀፍ ላይ ያለው ግልጥ አድርጎ እንዲያውቅ እያደረግን ያለ ነው። ይሄ ስልጠና ሰጥተና ስለዚህ ይሄ ይቀርፋል ብለን እናስባለን ማለት ነው። አንድ የለየነው ችግር ይሄ ነው አቅም የለም የሚለውና በዚህ አግባብ እየፈታነው ነው ያለው። እንደው ከዚሁ ጋር ተያይዞ አቶ ጋይ ማንሳት እንፈልገው ብዙ ባለሀብቶች በአስመጪና ላኪዎች ከኛ ከገቢዎች እና ጉምሩክ ባለስልጣን ጋር ተያይዞ የሚያነሱት መሰረታዊ ጥያቄ መሰረታዊ ችግር ከውጭ ለበርካታ ቀናት ሳይሆን በአጭር ቀናት አጓጉዘን ወደ ሀገር ውስጥ ለማስገባት ያሰብነው ዕቃ ብዙ ጊዜ የሚዘገይብን ገቢዎችና ጉምሩክ ጋር ሲደርስ ነው የሚል ቅሬታ ነው በእርግጠኝነት የሚያነሱት እና ይሄንን ችግር ለበርካታ ጊዜ ነው ሲያነሱት የነበረው። ይሄ ችግር ለምንድን ነው ረጅም ጊዜ የሚወስደው? ለምንም በአጭር ጊዜ መፍታት አልተቻለም? ምንድነው ያደረግነው? እንደዚህ አሁን ወረፋ የሚያዝበት ሁኔታ ይበዛ ነበርና አሁን የእቃ ወጣት የክሊራንስ አገልግሎቱ ወደ 8 መስኮቶች ከፍተን ኤክስፖርት ለብቻ የሚስተናገድበት አምራች ለብቻ የሚስተናገድበት ስፔር ፓርት ለብቻ የሚስተናገድበት አርገን አሁን እያየነው ያለነው አንዱ እሱ ነው። ስለዚህ ከዚህ አንጻር ችግር የለበትም። ግን ምንድነው አሁን እዚህ ላይ መሰመር ያለበት የሚመስለኝ የቀረጥና ታክስ በራስ የማስላት ዘዴ ተጠቅመን ነው እየሰራን ያለነው። ይሄ ማለት ምን ማለት ነው? ሁሉም አውትሶርስ ተደርጓል ማለት ይቻላል። የጉምሩክ አሰራር ቀረጥና ታክስ የማስላት የመመዝገብ አሰስ የማድረግ ለጉምሩክ አስተላላፊ ተሰጥቷል። ለኛ ምንድነው ጉምሩክ አሁን እየሰራ ያለ ቬሪፋይ ማድረግ ነው። የተሰራውን ልክ ነው ልክ አይደለም ከምንድነው የሚያየው? ከታሪፍ አንጻር ቸክ ያደርገዋል፣ ከሰሪት ሀገር ቸክ ያደርገዋል፣ ከአገላለጽ ጋር ቸክ ያደርገዋል። ከዚህ አንጻር የማጣራት ጉዳይ ነው እንጂ እኛ ጋር ምን ነው አብዛኛው እነሱ ጋር ነው የሚሰራና የት አካባቢ ነው ያለው እዛ የሚቆይበት የሚለው መታየት አለበት። ለዚህ ምንድነው ያደረግነው ከዓለም ጉምሩክ ድርጅት ጋር የታይም ሪሊዝ ስታዲ የሚወስደው ጊዜ በማንና እንዴት የሚለው እንዴት ዘገየ የሚለውን እየሰራን ያለና አሁን ዲያግኖስቲክ ስቴጅ ላይ ነው ያለነው። ስለዚህ ቆጣር እዛ ላይ የነጋዴ ማህበረሰብ ላይ ያለው ምንድነው የሚባለው በአብዛኛው ጅቡቲ ሲቆይ ጉምሩክ አቆየብን ነው የሚባለው። ጉምሩክ አሁን ከጅቡቲ ሊያነሳ አይችልም። የሎጂስቲክስ ትራንስፖርት ነው ሊያነሳ የሚችለው። ጉምሩክ አስተላላፊ ላይ የቆየም ከሆነ የጉምሩክ ነው የሚለው ነጥሎ የማንዴት ነጥሎ ያለ ማሳየት ጉዳይ አለ ማለት ነው። የታካባቢ ጉምሩክ የታቆየ ለጉምሩክ ስናቀርብ የታቆየ ነው። ፍቃድ ሰጪ አካላትና ተቋጣጣሪ አካላት ማለት ለምሳሌ ኢፍኤም አካ ብንወስድ መድኃኒት ከሆነ
ቀረጥና ታክሱ 5% ነው ትንሽ ነው በጣም ፍቃድ ሳይኖረው እቃ አንለቀው ፍቃድ እስኪመጣ እንጠብቃለን ምክንያቱም አንዱ ዓላማ የጉምሩክ የማህበረሰብን ደህንነት መጠበቅ ስለሆነ ከዚህ አንግል እንደዛ አይነት ነገሮች ላይ እስከናጣራ ጊዜ የሚወስድ ካልሆነ በስተቀር አሁን አብዛኛው ስራ በራሳቸው ወኪሎች የሚሰራ ስራ ነው ያለውና ግን እናንተ ጋር ቅሬታ አይመጣም አለ መጣበታለሁ አሁን ይሄን ያልዘገየብኝ ይሄን ያልቀን እናንተ ጋር ብሎ ቅሬታ የሚያነሳ ባለሀብት የለም አስመጪና ላኪ የለም ወይ እኛ ዘገየብን በሚል የያዝነው ሪከርድ የለም ምናልባት ሲወሰንብን አላግባብ ተወሰነብን የሚል ቅሬታ አለ እሱን ሪኮግናይዝ እናደርጋለን ቆየብን የሚለው ነገር ግን አብዛኛው እነሱ ስለሚሰሩ ፕላስ ግልጽ ነው የቅሬታ አሁን ደንበኛ አገልግሎት የሥራ ክፍል አዘጋጅተናል ቅሬታ እንኳን ካላቸው ኢሚዲየትሊ ነው የሚነግሩና ያቆየው ሰውን ካለ ኢሚዲየትሊ እዛው የሚፈቱበት አግባብ ይኖራል ሙሉ በሙሉ ነፃ እንሆናለን ብሎ መማልኩ አይቻልም ግን ያደግን እንሄዳለንና ስቶጅ በዛልክ ነው ያለው ምናልባት ይሄን ጥያቄ ለምንድን ነው ማነሳሉት አቶ ጋይ አሁን የሀገሪቱ ትልቁ የኢኮኖሚ እምብርት የሚባለው ወጪና ገቢ ንግድ ላይ ያለው እንቅስቃሴ ነው እዛ አካባቢ በርካታ ቅሬታዎች የሚነሱ ከሆነ አሁንም ቢሆን በኢኮኖሚ ላይ ተጽዕኖ ማሳደሩ አይቀሬ ነው ስለዚህ እዛ ላይ ያለውን መሰረታዊ ችግር ለመፍታት በዋናነት ያነሱ ሊነጥብ አለ ጥሩ ነው ያው ምን ያህል ጊዜ ይፈጃል የሚለው ካለም አቀፉ እንትን ጋር የማጥናቱ ነገር እንዳለ ሆኖ ግን እናንተም ሄዳችሁ ቼክ የምታረጉበት ትክክል ነው አይደለም የሚለው ነገር የምታጣሩበት ስልት የለም አለ በየወሩ ክትትልና ድጋፍ እናደርጋለን ከዋና መስሪያ ቤት ያሉ የሥራ ኃላፊዎችና ስራ ክፍሎች ስራቸው 3 ነገር ነው አንድ አሰራር ስርዓት መዘርጋት ቀላል ማህበረሰብ ሊረዳው የሚችል አሰራር ስርዓት መዘርጋት አሰራር ስል ደንብና ህግ መመሪያ ሊሆን ይችላል ሁለተኛ አቅም መፍጠር ነው ለሁለቱም ለነጋዴ ማህበረሰብ ለውስጥ ሰራተኛ ሶስተኛ ድጋፍና ክትትል ነው ድጋፍና ክትትል ስናደርግ አንድ የውስጣችን እንጠይቃለን በየሸልፍ ያሉ ሰነዶችም እናያለን ለምን ቆይ ከሆነ እናያለን እዛ አካባቢ እንፈትሽበታለን የጉምሩክ አስተላላፊዎች በብዛት ነጋዴ ማህበረሰብ ወክለው የሚገኙና እዛ ቅርንጫፍ ጽፈት ስንሄድ እነዚህ ምን እናናገራለንና ስለዚህ እንደ ችግር ስለለየ ነው ምንድነው ያደረግነው በቋሚነት ይሄን ቅሬታ የሚፈታ ከቅርንጫፍ ጽፈት ቤት እስከ ዋና መስሪያ ቤት አደራጅተናል ኮንትሮባንድ ንግድ በአሁኑ ጊዜ በንግዱ እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደረ ነው ያለው ከፍተኛ ጫና የሚያልፍበት መንገድ ባይታወቅም ጫናው ግን ከባድ እየሆነ ነው እየመጣ ያለው ይሄንን ለመከላከል ህጋዊ ስርዓትን ተከትለው የሚሰሩ ነጋዴዎች የንግዱ ማህበረሰብ አካላት እንዲጠቀሙ ለማድረግ ምንድነው እየሰራች ያላችሁት ስራ ይሄንን የኮንትሮባንድ ችግር ለምን መፍታት አልተቻለም ኮንትሮባንድ በአሁኑ ወቅት ከጊዜ ጊዜ እየሰፋ ያደገ የመጣ የአገር ደህንነት ጠንቅ እየሆነ መጥቷል ይሄ ግልጽ ነው በተለይም ደግሞ ኢንቨስትመንቱን እየገደለ ነው ብሎ መውሰድ ይቻላል የንግዱንም እንቅስቃሴ በተለይ ህጋዊ የሆኑ ነጋዴዎችንም ከንግድ ዓለም እያወጣ ነው ያለው ይሄ በትክክል ከፍተኛ የሆነ ችግርና የአንድ የገቢዎችና ጉምሩክ ባለስልጣን ሳይሆን የአገር ጥያቄ መሆን መቻል አለበት ከምንም በላይ ደግሞ ይሄን ጉዳይ መልክ ለማስያዝ ፖለቲካዊ ቁርጠኝነትና ፖለቲካዊ አቅጣጫ ያስፈልጋል እንግዲህ ግን እንደው በእናንተ በኩል ምንድነው እየሰራችሁ በእኛ በኩል ያደረግን ያለነው ነገር ምንድነው ምክንያቱም በየቦታው የእናንተ ሰራተኞች አሉ የሚፈትሹት እነሱ ናቸው በአንድ በኩል በተቋሙ የህግ ማስከበር ዘርፍ አለ የህግ ማስከበር ዘርፍ አንዱ ትልቁ ስራው ኮንትሮባንድን ለመቆጣጠር የሚያስችል ስርዓት መዘርጋት ኮንትሮባንድን ለመቆጣጠር የሚያስችል አደረጃጀት ያው የተቋሙን አደረጃጀት ተከትሎ አደረጃጀቱን የማጠናከር ስራ እየተሰራ ነው ያለው በዚህ መሰረት ግን አሁን ጨምሯል እየተሰራ ነው ስራው ለምን ጨመረ ነው እየተሰራ ነው ያለው ኮንትሮባንድ መርካቶ ከመግባቱ በፊት ድንበር ላይ ለመከላከል የሚያስችል የፍተሻ ስራ ይሰራል በሱ ለመቀነስ የሚደረገው ጥረት አለ ነገር ግን ኮንትሮባንድን
በቁጥጥርና በፍተሻ ነው ማስወገድ መቻል ያለብን ወይንስ ደግሞ ኮንትሮባንድን ሊሸከም የሚያይችል ህብረተሰብ በመፍጠርና በአመለካከት የተቀየረ ኮንትሮባንድን አገር ሊያጠፋ ካልሆነ በስተቀር አገር ሊጠቅም የሚችል አይደለም የሚል አመለካከት ነው መፍጠር መቻል አለብን የሚለው ሊሰመርበት ይገባል ብዬ አስባለሁ። ግን አሁን መጀመሪያ ላይ ወደዚህ ወደ አመለካከቱ ከመምጣታችን በፊት አመለካከቱ እንዳለ ሆኖ ቁጥጥሩ ላይ ጠንከር ማድረግ አይቻልም? ቁጥጥሩ ላይ ጠንከር የማድረግ ስራ እየተሰራ ነው ያለው። በሁለት መንገድ ነው ቁጥጥሩ እየተሰራ ያለው። በአንድ በኩል ምንም አይነት የጉምሩክ ስነ ስርዓት የማይፈጸምባቸው አስፋልቱን አቆራርጠው የሚመጡ በድንበር አካባቢ የሚገቡ ህገወጥ ኮንትሮባንዲስቶች አሉ። ይሄን ኮንትሮባንድ ለመቆጣጠር የሚያስችል ስርዓት ዘርግተናል። ኮንትሮባንድ ምንድነው? ኮንትሮባንድ የሚያስብለው በምን አግባብ ነው? ስርዓት ተዘርግቷል። በሌላ በኩል በድንበር አካባቢ ዋና ኮንትሮባንድ ይገባባቸዋል ተብሎ የሚታሰቡ እንደነ ቶጎ ጫሌ የመሳሰሉ ወደ በሁመራ አካባቢ በመተማ አካባቢ እዚህ አካባቢ ላይ ራሱን የቻለ የፍተሻ ተቋማትን የፍተሻ ጽፈት ቤቶችን በማቋቋም የፍተሻ የቁጥጥር ስራ እየተሰራ ነው ያለው። በዚህ በተቆጣጠርነው ልክ የምን የዚህ ኮንትሮባንድ መጠን ቀላል ነው ብሎ መውሰድ አይቻልም። በአንድ በኩል ይሄን እናደርጋለን። በሌላ በኩል ደግሞ የጉምሩክ ስነ ስርዓት ተፈጽሞ በሚመጣው በኤርፖርት በኩል ደግሞ አድርጎ የሚመጣውንም ጭምር አንዳንድ ጊዜ ያለመፈተሽ መብትን ተጠቅሞ ኮንትሮባንድ ይገባል። ሌላ ጊዜ እኛ ጋር ካሉ ባለሙያዎች ጋራ ተመሳጥሮ ፍተሻ ሳይደረግበት እንዲገባ የሚደረግ ትብብር አለ። ይሄን እንግዲህ ያው አሰራርህንም ጠበቅ በማድረግ በመፈተሽም በተለይም የፍተሻው ስራ ከማኑዋል ወጥቶ በቴክኖሎጂ በኤክስሬይ በስክሪን እንዲታይ በማድረግ ለመቆጣጠር የምናደርገው ጥረት ቀላል ነው ብሎ መውሰድ አይቻልም። ነገር ግን ደግሞ የኮንትሮባንዱን ቁጥጥር ከጊዜ ጊዜ የሚያዘውን መጠን እየጨመረ ነው ወይስ እየቀነሰ ነው ብለህ እየጨመረ ነው እየቀነሰ ነው ብለህ ስትወስድ ሁለቱንም ማለት የምትቸገርበት ምክንያት አለ። ምንድነው ሁለቱንም ማለት የምትቸገርበት? አንዳንድ ጊዜ ኮንትሮባንድ ቃን የመያዝ አቅምህ በጠነከረ ቁጥር የምትይዘው መጠን ከፍተኛ ሊሆን ይችላል። ያኔ እንግዲህ ኮንትሮባንድን በተገቢ መንገድ ይዤዋለሁ ብለህ ልትወስድ ትችላለህ። በሌላ በኩል ደግሞ የቁጥጥር ስርዓት በላላ ቁጥር የምትይዘው መጠን ደግሞ አነስተኛ ሊሆን ይችላል። ለዛ ነው ሁለቱንም ማለት የማያስችልባቸው ሁኔታዎች። ነገር ግን ኮንትሮባንድን መቆጣጠር አልተቻለም። ለመቆጣጠር እየሄድን ያለንበት አግባብ መሰረታዊ የሆነ ለውጥ ሊያመጣ አልቻለም በሚለው መንገድ ግን በተቋም ደረጃም በአገር ደረጃም የምንግባብበት ጉዳይ አድርገን የምወስደው ኢትዮጵያ ከዳር እስከ ዳር እኮ ቆዳዋን እንይ። በእነዚህ ፍተሻዎች በምንም ታምር ኮንትሮባንድን አናስጥልም። እንዴት ነው የምናስጥለው? የምናስጥለው የህዝብን ተሳትፎ በማድረግ በየትኛውም ያለ ህዝብ ኮንትሮባንድን ሊዋጋ የሚችልበትን ሁኔታ ስራ ስንሰራ ነው። አንድ ሁለተኛ የማይፈተሽ ሳይፈተሽ የሚገባ ዋይ ለምን ሳይፈተሽ ይገባል? የውጭ ለምሳሌ ኤምባሲዎች፣ ቆንስላዎች እነዚህ ዓለም መፈተሽ መብትን ተጠቅሞ የተለያየ በኮንቴነር ነው የሚያስገባ አይፈተሽማ። ስለዚህ ይሄ የእንትን ዕቃ ነው የምን ዕቃ ነው ይባልና እንትን ይሄን ጠበቅ ማድረግ ብቻም አይደለም። ብዙ ክፍተቶች ስላሉን እነዚህን በጥናት እየተያዘ ሲያበቃ ሊፈተሽ የሚችልበትን ሁኔታ ማመቻቸት። ኮንትሮባንድ በባህሪው ውስብስብ ድብቅና አስቸጋሪ ነገር መሆኑ ይታወቃል በባህሪ። ግን ከዚህ አንፃር ከጎረቤት ሀገሮች በጋራ እንዴት እንከላከላለን የሚል የጋራ ስምምነት ላይ ከጅቡቲም ከሱዳንም ከሶማሊላንድም ሀርጌሳ የሚለውን ከሀርጌሳ ሂደት ላይ ነው ያለው። ከሁለቱም ተፈራርመናል። በተለይ ከሱዳን የጋራ እቅድ አውጥተው በጋራ የሚገመገሙበትም ስርዓት ተፈጥሯል። ግን እንደዛ አሁን እስጠፍቷል ወይ የሚለው ሌላ ጉዳይ ሆኖ ይሄድንበት ያለ ይያል አንዴ ነው። ሁለተኛ በጠራራ አስፋልት ኮንትሮባንድ ይመጣል የሚለውን ነገር ካርጎ ትራኪንግ
ኢምፕሌስ እያደረግን ነው። ካርጎ ትራኪንግ ማለት ምንድነው? መኪና ላይ እንቅስቃሴውን የሚከታተል እዚህ ሆነን አሁን የት እየሄደ ነው ብሎ ትራክ የምናደርግበትና የጫነውን ውስጥ የሚታወቅበት ቴክኖሎጂ እሱ አመጣበታለሁ። ስካኒንግ ማሽን ይሄ ነገር ሳይፈተሹ የሚያልፉ አካላትን ለመቆጣጠር ያመቻል ማለት ነው። ያመቻል መጣበታለሁ። አገልግሎት ላይ ስለተነሳ ሲገባ ስካኒንግ ማሽን ውስጥ ነው የምናስገባው እቃ ይታያል። ይሄ ያለ መፈተሽ መብት ያላቸው ይሄ ማቀፍ ህግን መጣስ አንችልም እንደ ሀገር። በዚህ ልክ መፈተሽ አለባቸው ያለባቸውን ብለን እንከራከር አይገባም። ግን ይሄን መሳሪያ በመጠቀም ችግሩ መፍታት ይቻላል። የገቢዎችና ጉምሩክ ቋሚ ጉዳዮች ቋሚ ኮሚቴ ምንድነው እያገዛቸው ያለው? ገቢዎችና ጉምሩክን ኮንትሮባንድን ከማስቀረት በየጊዜው ከሪፖርቱም እንደገና ደግሞ በመስክ ምልከታም እኛም እያየን ድጋፍ ለመስጠት ቁጥጥሩንም እንዲጠናከር ለማድረግ አስተያየቶች ይሰጣሉ። በተለይ በዘንድሮ የሚታዩት ጉዳይ ኮንትሮባንድ ዓለም አቀፋዊ ይዘቶችም አሉት። ዓለም አቀፋዊ ይዘቱን ለመሰበር ድንበር ዘለልም ስለሆነ ከጎረቤት ሀገራት ጋራ የጋራ ስምምነትን መፍጠርና ያንን አጠናክሮ የመስራት ጉዳይ እና የመከላከሉ ጉዳይ ከግብረ ኃይሉም አንፃር ሊሰራበት ይገባል የሚል በባለፈው እንትናችን ላይ አስተያየት ሰጥተናል። አልዘገያችሁም? እናንተ በተለይ አሁን ኮንትሮባንድ ትልቅ ሀገራዊ ጉዳይ ሆኖ መነጋገሪያ ሲሆን ሄዳችሁ ችግሮቹን ነክሶ በመውጣት የእርምት እርምጃ እንዲወሰድባቸው እስከ ምክር ቤት እስከ አፈ ጉባኤው ድረስ አቅርባችሁ መደገፍ ያለበት አካል እንዲደገፍ ቁጥጥሩ እንዲጠናከር በማድረግ በኩል ጥረቶች ተደርገዋል። በዚህ ብቻም ሳይሆን በበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በነበርኩ ጊዜም እዛ ነበርኩኝ። እነዚህ ነገሮች ነክሰን እያወጣን እናቀርባለን። ግን የተፈለገውን ያህል መቀነስና እርምጃ ተወስዷል የሚለው ነገር የለኝም። በዛ ልክ ምንድነው የሚደረገው? አሁን እርምጃ እናንተ የእርምት እርምጃ እንዲወሰድ አቀረባችሁ ሀሳብ ካልተወሰደ ምንድነው? ያ ነው መጨረሻው መሆን ያለበት ወይስ ያ ብቻም አይደለም? አንደኛ በዚህ ዘርፍ ላይ የተሰማሩ ዜጎች አሉ። እርምጃ መውሰዱ ብቻ ሳይሆን በዘርፉ የተሰማሩ ዜጎች ከስራ አጥነትም ሊሆን ይችላል የስራ እድል ሊከፈትላቸው ይገባል። አንድ መወሰድ ያለበት እርምጃ ይሄ ነው። ሁለተኛ ህጋዊ መሰረትን የማጠናከር ጉዳይ ነው። ህጋዊ መሰረቱን አጠናክረን ቁጥጥር ስርዓቱን የማጠናከር የእርምጃ አወሳሰድ ሂደታችን መጠናከር አለበት። ትግሉን የህዝብ ማድረግ ነው። መሰረቱ በጣም ሰፊ ነው። ስለዚህ ትግሉን የህዝብ ስናደርግ የህዝብ ግንዛቤ አደጋውን እንዲረዱ የማድረግና ህዝብ በዚህ ላይ ትግል የጀመረበት ሁኔታ አለ። ሪሰንት የምናየው በአሁኑ ሰዓት ማለት ነው። በተለይ በሮችን ከመዝጋት የሚወሰዱ እርምጃዎች አሉ። አሁን የምናያቸው ማለት ነው። ይህንን አጠናክሮ ወደ ሌላውም ተሞክሮን የማስፋት ስራ መሰራት አለበት። ይህንን ነው እያልን ያለ ነው። ሁለተኛ ከቁጥጥሩ ጋራ ንክክ ያላቸው ከመንግስት ተቋማትም ውስጥ ሊኖሩ ይችላሉ። እነዚህ የስነ ምግባር ጉድለት ያለባቸውን ለይተን እዛ አካባቢ ላይ መሰራት ያለበት ስራዎች መሰራት አለባቸው የሚል አስተያየቶች ይሰጣሉ። እነዚህ ነገሮች አሁን የሚታዩት ነገሮች አሉ። ህዝብን በዚህ ላይ አምሮ ወደ ትግል እየገባ ያለበት ሁኔታ አለ። ያንን ተሞክሮን እያሰፋን መሄድ መቻል አለብን። በቁጥጥሩ ብቻ ይህንን ማስቀረት አይቻልም። እውነቱን እየተነጋገርን መሄድ ይኖርብናል። ሙስናም አለ። ሙስና ካለ ተለበስብሶ የማለፍ ሙስና ከሌለ ግን ጥብቅ አርጎ ይዞ በቃ አንደር ቮይስ ነው እንደዚህ ነው ጣጣ ማብዛትና በዚህ ላይ ከፍተኛ የሆነ መጉላላት የመፍጠር ጉዳይ የንግዱ ማህበረሰብ ለዚህ እንደ መፍትሄ የምታስቀምጧቸው ነገሮች ምንድን ናቸው? በተለይ አሁን ሙስናን ሰዎች በአካል ተገናኝተው እንዳይደራደሩ ከማድረግ አንጻር ግብር ከፋዩን ባለበት ቦታ ሆኖ ለመንግስት ግብር የሚከፍልበት ስርዓት ከመዘርጋት አንጻር ገቢዎችና ጉምሩክ ምን ማድረግ አለበት ይላል። እኔ በውጭ ብዙ ሀገሮችን አይቻለሁ። ገና ነው ብዙ ይቀረናል። ቤቱ ላይ ሆኖ እኮ በኮምፒውተር እንትን አድርጎ ያን እኛ ማምጣት እንችላል። ካሽ ሬጂስተርን እንኳን በአግባቡ ተጠቅመን እንትን ለማድረግ የምንሄድበት አቅጣጫ ገና ነው። ራሱ ካሽ ሬጂስተርን እኮ በእንትን በሶፍትዌር እንትኑን እያገቡ የማጭበርበር ድርጊት የሚፈጸምበት ቀላል ጥቂት አይደለም። ገና እንትን ስላልሆነ መደራጀት ገና ይቀረዋል፣ ብዙ ይቀረዋል እንጂ እሱ በደንብ ቢደራጅ እንደገና ደግሞ በዚህ በውጭና በገቢ ንግድ ላይ የተሰማራው ነጋዴ ደግሞ ጥሩ ንቃት እንዲኖረው ከተደረገ
እንደገና ደግሞ ይህን የሚያስተናግዱ ሰራተኞቻችን በቂ ደሞዝ በቂ መተዳደሪያ ምቾት እንዲያገኙ ከተደረገና በቂ ክህሎት ከተሰጠው አገሩን እንደሚበድል ወገኑን እንደሚበድል ከተደረገ እየተቀረጸ ሊሄድ ይችላል። ከአገልግሎት አሰጣጥ ጋር የሚታዩ ችግሮች አሉ። ይሄ ገንዘብ ከመፈለግ ከብልሹ አሰራር ጋር ተያይዞ የሚመነጩ ሌሎችም ከቴክኖሎጂ ጥረቶች ጋር ተያይዞ አጠቃላይ ይሄ የገቢዎችና ጉምሩክ ባለስልጣን የአገልግሎት አሰጣጡን ለማዘመን ምንድነው እየሰራ ያለው? የአገልግሎት አሰጣጣችን የግብር ከፋዩን ወጪና ጊዜ የሚያባክን መሆን አለበት። ባነሰ ወጪ ግብር ከፋዩ አገልግሎት ማግኘት አለበት። ጊዜው መባከን መቻል የለበትም። በዚህ መሰረት በቴክኖሎጂ መረጃውን የሚያሳውቅበት ኢፋይሊንግ ሲስተም ጀምረናል። በተለይም አዲስ አበባ ከተማ ባሉ በከፍተኛ ግብር ከፋዮች በምስራቅና ምዕራብ መካከለኛ ግብር ከፋዮች ግብር ከፋዩ ያለበት ቦታ ሆኖ ኢንተርኔትን ተጠቅሞ ቴክኖሎጂን ተጠቅሞ ፋይሉን ለገቢ ሰብሳቢው መስሪያ ቤት የሚያሳውቅበት ስርዓት ይሄን እንዲጠቀም ኦልሬዲ ተግባር ላይ ውሏል። አንዱና ትልቁ ነገር ይሄ ነው። እኛ ጋር መምጣት አይጠበቅበትም ፋይል ለማድረግ ማለት ነው። አሁን በሶስቱ ቅርንጫፍ ጽህፈት ቤቶች ብቻ ሳይሆን በአገር ደረጃ የኢፋይሊንግ ሲስተም ግብር ከፋዩ ተጠቃሚ እንዲሆን የበጀትም የቴክኖሎጂም የክህሎትም ጉዳይ ይጠይቃል። ይሄን በአገር ደረጃ ለማስፋት በባለስልጣን መስሪያ ቤቱ ትልቅ ትኩረት ተሰጥቶ እየተሰራ ነው ያለው። በአጭር ዓመታት ወደዚህ አይነት ስርዓት እንገባለን ብዬ አስባለሁኝ። ሌላው ኢፋይሊንግ የማድረግ ብቻ ሳይሆን ኢፔይመንትም ጭምር ባለበት ቦታ ሆኖ ግብርና ታክሱን አሳውቆ የሚከፍልበት ስርዓትም አሁን በዚህ ወር ውስጥ ተግባራዊ አድርገናል። የጀመርነው በከፍተኛ ግብር ከፋዮችና በተወሰኑ ግብር ከፋዮች ነው። በተወሰኑ ክፍል ከፋዮች የሆነበት ዋነኛ ምክንያት ሲስተሙ አዲስ ስርዓቱም አሁን ገና ወደ ተቋማችን እየመጣ ስለሆነ ያለው ይሄን ወደ ሌሎቹ ከመስፋቱ በፊት በከፍተኛ ግብር ከፋዮች ሞክረ ነው ወደ መካከለኞቹ ከመካከለኞቹ ደግሞ ቀጥሎ ወደ ሌሎቹም ጭምር ለማስፋት የኢፔይመንት ስርዓት ባለበት ሆኖ ከኛ ጋራ ምንም አይነት የሰነድ ንክኪነት ሳይኖረው በባንክ ብቻ ልውውጥ የሚጠበቅበትን ግብርና ታክስ በራሱ አስልቶ በአካውንቱ አስገብቶ ወደኛ አካውንት ፈሰስ የሚደረግበትን ስርዓትም ጭምር ቀርጸን ተግባራዊ እያደረግን ነው ያለነው። እዚህ ስቱዲዮ ድረስ መጣችሁ ከገቢዎችና ጉምሩክ ባለስልጣን አገልግሎት አሰጣጥ ጋር በተያያዘ ሰፊ ውይይት ስላደረግን አመሰግናለሁ በተመልካቾቼ ስም። ተመልካቾቼ ዛሬ የነበረን ዝግጅት በዚሁ አጠናቀናል። ቀጣይ በሌላ እንደራሴ ፕሮግራም ከኔ ጋር እንገናኛለን። አብራችሁ ስለነበራችሁ እናመሰግናለን።